አለይኩም ወራህመቱላሂ ወበረካቱ። ሐናን ማህሙድ እባላለሁ። እንግዲህ ዛሬ ከባቡል ኸይር በጎ አድራጎት ድርጅት በሞዳ ካፌ ተጋብዤ ነው። እህቴ ሩማና ሱልጣን ትባላለች። እኔም ልጅ ሮሚዬ ካፌያቸውን እንዴት አየሽው? እኔ ቡናው መሮኛል፣ ያንቺን አላቅም እና ደግሞ ሰርፕራይዝ ነው የሆንኩት። እንደዚህ አይነት ጥያቄዎች ይገጥመናል ብዬ አላሰብኩም ነበር። እስቲ ራሴን ጥያቄ ላንብበውና አብረን እናያለን መልሱን ማለት ነው። ዛሬ የሜምበር ጋዜጠኛ የሆኑት የእስማኤል ተክሊና የሶፊያ ጆሃር ሰርግ በባቡል ኸይር ተደግሷል። ሀሳቡ እንዴት መጣ? ቀጣይስ የነማንን ድግስ እንጠብቅ ነው የሚለው። እኔ ወላሂ በጣም ጥሩ ጥያቄ ነው። አንደኛ በጣም እናከብራቸው ልጆች ናቸው። ሁሉ ጊዜ ከእስማኤል ጋር እንኳን ብዙም አልግባባም፣ ግን ሶፊ ሰርግ ላይ እኔ ብቆም የሆነ አስተዋጽኦ ባድረግ ብዬ እመኛለሁ። እንደዛ ያደረገኝ ነገር ደግሞ ያው ለኡማው ከሚያደርጉት አስተዋጽኦ አንፃር ነው እና ሀሳቡ እንግዲህ ያው አይ ቲንክ ከሁለታቸው ነው የመጣው። ግን እኛ የነሱ ያኔ የሰርጋቸው መጋራት አካል በመሆናችን እኔ በጣም ነው ኩራት የሚሰማኝ። ከዚህ በኋላ የማንን ጠብቅ ነው? ማንኛውም ራሱን ከሐራም መጠበቅ የሚፈልግ ማንኛውም ሰው ከመጣ ይህንን እንትን ለማስፈጸም ደግሞ እንደ ባቡል ኸይር ዝግጁ ነን ብዬ ነው የማስበው። እስቲ አንቺ ምን ትያለሽ? ቢስሚላህ እኔም እንዳንቺው ተመሳሳይ ሀሳብ ነው ያለኝ። የሁል ጊዜ ጉጉታችን ለምን አታገባም ብለን ሁላችንም የምናስበው ነገር ነውና ዛሬ ለዚህ ቀን አድርሶን አላህ አልহামዱሊላህ። ትልቅ ለኡማው ዋጋ የተከፈለበት የሚሰሩት ስራ ቀላል ነገር አይደለም። እኛ ሁል ጊዜ የሚዲያ ሰዎች ሚዲያ ላይ አድንቀን የምናልፈው እነዚህን ሰዎች ከጎን ሆነን ማበረታታት በቃ ለሚፈልጉት ነገር እኛም ከጎናቸው መሆናችን ማሳየት በጣም ደስ የሚል ነገር ነው። አልহামዱሊላህ ለዛሬው ቀን እንዳበቃን ኢንሻአላህ ቀጣይ እንደዚህ ወደ ሐላል የሚመጡትን እህት ወንድሞቻችንን በዚህ ሁኔታ ለመዳር ዝግጁ ነን። እንግዲህ ኢንሻአላህ በጣም ደስ ይላል። እኔም እንኳን ደስ ያላችሁ ለማለት ነው ለሶፊና ለእስማኤል እንኳን ለዚህ ቀን አበቃችሁ ነው የምለው። እንግዲህ ማስተላልፈው መልእክት ይሄን ይመስላል። እሺ እኔ ጋር ያለው ጥያቄ ደግሞ በህይወትሽ የተሰጠሽ ውድ ስጦታ ምንድነው የሚለው ላይ በጣም ውድ ምለው ትልቅ ስጦታ እንግዲህ አንደኛው ኢስላም ነው ለኔ ትልቅ ስጦታዬ። ከዛ በላይ ማለ ብዬም አይደለም። ሙስሊም መሆናችን በራሱ ለኔ ትልቅ ስጦታ ነው። እስልምናችን ብቻ ሳይሆን እዛ ቦታ ላይ ያገናኘን ሁላችንንም ትልቁ ነገር ዲን ነው። እዚህ ማለት ዲን ባይኖር ማን ከማን ይገናኛል? እና ይሄ ለኛ ትልቅ ስጦታ ነው። ሁለተኛ ስጦታ እንደዚሁ እህቶቼ ጋር በዚሁ በኸይር ስራ መገናኘት በራሱ ትልቅ ስጦታ ነው ለኔ። ይሄ ነው። እኔ ምለው ሮቢ በዚህ አጋጣሚ አንድ ጥያቄ ልጥቀሽ። እንደው ከአላህ ከኢስላም ውጪ ኦፍ ኮርስ ምንም ምንኖርለትም ምንሞትለትም ያለን አንድ ከአላህ የተሰጠን ስጦታ ኢስላም ነው። እኔ በራሴም ማለት ነው ትልቅ እንትን ነው ያልሽው። ግን እንደው ሌላ ከአላህ የተሰጠኝ ስጦታ ከሰው የተሰጠኝ ስጦታ ብዬ ብጠይቅሽ ምንድነው የምትመልሽልኝ? እኔም እውነት ለመናገር የኔም ጥያቄ ስለሆነ ማለት ነው የሞዳው ብቻ ሳይሆን የኔም ጥያቄ ነው። እኔ ወላሂ በህይወቴ ላይ እንደዚህ ሰዎች ማለት አግኝቼ አንድ ሰው ጥሩ ምክር የሰጠኝን ሰው በህይወቴ የማረሳው ትልቅ ስጦታዬ ነው ለኔ። ማቴሪያላዊ ነገር ከሚሰጠኝ የበለጠ መልካም ነገሮችን በፊት ልጅ ሆኜ የማስባቸው ነገር አለና ዛሬ ላለሁበት ማንነት ጥሩ ምክሮች ሲመክሩኝ የነበሩትና ያ ለኔ ትልቅ ስጦታዎች ናቸው። እስካሁን ድረስ ለሌላው የምጠቀምበት ስለሆነ ማለት ነው የማልቅ ስጦታ ነውና በመልካም መተዋወስ ትልቅ ስጦታ ነው ለኔ። ከሮማን ጋር እንዴት ተዋወቃችሁ? መጀመሪያ ስትተዋወቁ ምን አይነት ሰው
መስላሽ ነበር? አላህ መስላሽ ነበር። አሁንስ ላንቺ ምን አይነት ሰው ናት ነው የሚለኝ። ሀቂቀተን ያው መጀመሪያ ሮማንን ማቃት ደርስ ላይ ነው። ደርስ ላይ ያለች ኦፍ ኮርስ ብትሸፈንም በቃ የሆነ ኩራተኛ ቲቪተኛ ነበር የምትመስለው። እንደዛ ነበር ማስባት። እና በጣም ያስቃል። እውነቱን መናገር ስላለብኝ ነው ሮሚዬ። ግን አሁን ላይ ሳያት እንደዛ አይደለችም። አሁን ያው ጓደኛዬ ናት ማለት አልችልም፣ ምርጥ እህቴ ናት። በጣም ማከብራት። እንዳያችሁት በባቡል ኸይር በጣም ብዙ ውጣ ውረድ አብሬ ያሳለፍኳት እህቴ ናት። በብዙ ኸይር ስራ በባቡል ኸይርም ሳይሆን በብዙ እንትን እንገናኛለንና ሀቂቀተን ውዴታ እስከ ጀነት የሚል እንትን ያለኝ እኔ ኢንሻአላህ ምናልባት ዛሬ ዱንያ ላይ ብቻ ሳይሆን አኺራም አላህ በአርሽ ጥላ ስር የሚያደርገን ነው የሚመስለኝ። ምክንያቱም የተገናኘንበትም የሊላ የኢስላማዊ ውዴታ ስለሆነ እንግዲህ እህትነታችንን እስከ ጀነት ነው የምጠብቀው ኢንሻአላህ። ያሁኑ ይሄን ይመስላል። የድሮ ግን ያው እስቲ ምን ትያለሽ ሮሚዬ? እንደዛ ነበርሽ በፊት፣ አሁን ተቀይረሽ ነው? እኔ ኩራተኛም አይደለሁም። ኖ የዛን ጊዜ ትንሽ ያው ኢልምም ትበልጭን ነበር። እንደዛ አይደለም ማለት ብዙ ጊዜ እኔ ከሰዎች ጋር መግባባ ይመስለኛል፣ አላቅም። ትዝ ይለኛል የመጀመሪያ ያገኘሁሽ 7ኛ መድረሳ ተፍሲር ስንቀራ ነው። ያ ፈገግታ ዛሬም አለ። በፈገግታሽ ነው ማቀሽና ማሻአላህ በጣም ነው የምወድሽ ሐቂቃ ማለት ነው። የበለጠ ደግሞ እንድንታወቅ ያደረገን ያው ሰውተናይ ድምጻችን ይሰማ እዛ ማረሚያ ቤት ባለው ጉዞ ስንመላለስ እዛ ቦታ ላይ ደግሞ የተለየ ድባብ አለ ከእህቶች ጋር ከሁሉም ጋርና ያ ፍቅር የበለጠ እያበበ መጣ ማለት ነው። እና ያን ጊዜ ሳስበው ሳነሳው ትንሽ ስሜቴን በነገራችን ላይ ሮሚ ላቋርጥሽና እኔ ያንን ላለማንሳት ነው በመድረሳው ብቻ ያቆምኩትና ያው ድምጻችን ይሰማ ላይ ብዙ ታሪክ አለን። በር ላይ መቆሙ፣ ምግብ ይዞ ሰልፉ፣ ድካሙ ምናልባት ያንቺ ባለቤት ስለሆነ የታሰረው ፊትሽን ማየት ሁሉ ይከብደኝ ነበርና አንዳንድ ጊዜ ያው ይከሰታል። በጣም ይሰማኝ ነበር። አንዳንድ ጊዜ ሰላም ብዬ ብቻ ዞር የምልበት እንትን ነበር። ምናልባት እሱ አንድ ትልቅ ፕሮግራም ይፈልጋል ይሄን ነገር ለማውራትና ኤኒዌይ እንደዚህ ነው የምንተዋወቀው። የዛሬ አመት ረመዳን ላይ የመጨረሻው መጀመሪያ የተሰኘ ፕሮግራም ላይ ቀርበሽ ነበር። አሁን ላይ ሆነሽ ያን ፕሮግራም ስታስቢ ምን ይሰማሻል? በመጪው ረመዳን ላይስ ለቃለ መጠየቅ ብንጠራሽ መልስሽ ምን ይሆናል? እውነት ለመናገር የአምናው ረመዳን እንትን ብዙ ነገር ተቶልኝ ነው ሄደው ማለት በሞትስ ብዬ ስላሰብኩ እንዳያችሁት አመቱን ሙሉ በጣም በትጋት ነው የሰራሁት። ሁሌ ይመጣብኛል ያ ፕሮግራም ለረጅም ጊዜ ከአእምሮዬ ሊጠፋ አልቻለም። እውነት ለመናገር እኔን ብዙ አስተምሮኛል። ማለት ዛሬ ላይ ሆኜ ማሰብ እንዳለብኝ ምንም አይነት ስራ ለነገ ብዬ መተው እንደሌለብኝ ተመሬበታለሁ። ለእንደዛ አይነት ፕሮግራም ከሆነ መመጣ አይመስለኝም። ምክንያቱም ብዙ ሰው እኔ ልማርበት እንጂ ብዙ ሰው አዝኖብኛል። እስከ ዛሬ ድረስ ያረሱ ሰዎች አሉ። እስካሁን ድረስ በቃ የዛኛው ፕሮግራምሽ ነው የሚሉኝ። ግን ከዛ በኋላ ሁሉም ሰው የተማረበት ይመስለኛል። በጣም አስተማሪ ፕሮግራም ነበር ለኔ። እንደ ባቡል ኸይር ብዙ ነገር ቆመ ብዬ እንዳስብ አድርጎኛልና ያው በዚህ አጋጣሚ ሜምበሮችን አመሰግናለሁ። እውነት ሜምበሮችን በጣም ነው ማመሰግነው። የሁል ጊዜ አንዳንድ ነገር እንዳስብ እውነቴን ነው። የምርኩዝ ፕሮግራም ሲሄድ አንድ ጊዜ 50 አመት ያቆዩ
አባት ድርጅታቸውን ወልዲያ ይመስለኛል ቀርበው ነበር። በዛ አባት ቀን ያንን ፕሮግራም አይቼ ሰውጣ የተሰማኝን ነግሬሻለሁ። እኔስ እንዴት ነው 100 አመት ማስቀጥለው የሚለውን ነገር ቆም ብዬ እንዳስብ አድርጎኛል። የረመዳኑ ፕሮግራም ደግሞ እንደዛ ሁለቱ ነገሮች ሁሌ ነው የሚፈራረቁብኝና በዚህ አጋጣሚ በጣም ነው ማመሰግነው። በአጋጣሚ ሆኖ እኔ አላየሁትም ነበርና ትንሽ አሞኝ አላየሁትም። ብቻ ሰው እየደወለ ሀኒ እንዴት ናት ምናምን ሲሉኝ ደወልኩ። ሀኒ እንዴት ነሽ? ደህና ናት። የዛን ቀን ታስታውሻለሽ አይደል? እየመጣን ወደዚህ መንገድ ላይ እንዴ እስኪ ቆይ ብዬ ከፍቼ ሳየው በጣም በቃ ልቤን ሁሉ ነው ያዘኝ። የዛን ቀን እቤት ገብቼ ነው እንደ አዲስ ያለቀስኩት እና በጣም እንትኑ በጣም ትምህርት ሰጪ ነው። ራሳችንን በቃ የሆነ ማንቂያ ነገር ነው። ምክንያቱም የዘነጋሽውን ነገር ሁሌ ሞት ሲባል ለኛ አዲስ ነው። ሁሌ ያ ነገር ሆኖ ቢሆን ምንድነው እንዴት ነው ምን ሆኖ የሚለውን በጣም ስሜት ሚነካ ነገር ነው። ከብዙ ነገር ያስተምራል። ግን ባንቺ ሆኖ ሳይሆን ከበደኝ በጣም እና አሁን ግን በእንደሱ አይነት ሳይሆን በሌላ አይነት ጥሩ ሁሌ ምርኩዝ ሚንበር ላይ ያው ያለው እንትን ትምህርት ሰጪ ነው። በአጠቃላይ የአምናው አይነት ትንሽ እንትኑን ቀየር አድርጎት ቢሆን ደስ ይለኛል። ግን እንዳምናው ከሆነ እኔ ፈቃደኛ ልሆንልሽ። ሀናንም በአጭሩ ግለጪልን። ብዙ ሰው ስለሷ የማያውቀውን አንቺ የምታውቂውን አንድ ነገር ንገሪን ብትባይ መልስሽ ምንድነው? ሀኒ ወላሂ በጣም ብዙ ነገር አለሽ። ያው ፊት ለፊት መናገር እንትን ይላል እንጂ ብነግርሽ ደስ ይለኛል። ማለት አንቺ በቃ ቀለል አድርገሽ እንትምትይ ሰው ጋር የሆነ ትልቅ ቫልዩ ያለው ነገር አለሽ። ትህትናሽ፣ መተናነሰሽ፣ ለሰው ያለሽ ማዘን በጣም ብዙ ነገሮች አሉሽና ይሄንን ነገሮችሽን ኢንሻአላህ እስከመጨረሻ አላህ ይጠብቅልሽ። ጠብቂውን ምልሽ በጣም ነው የምወድልሽ። ማለት በቃ ለሰው ያለሽ ረህማ የዛም ረህማ ውጤት መሰለኝ አሁን ላይ እያየናቸው ያሉት ብዙ ነገሮችን እያሳካውም ያለው ከዚህ በለጠም ለመስራት እንትምትዩ ኢንሻአላህ አላህ ኢኽላስ ያለው ስራ አላህ ያርግልሽ ብዬ እመኝልሻለሁ። ሀኒዬ በመጨረሻ በቡልሄር ዛሬ ከመንግስት መሬት ተረክቧል። እንኳን ደስ አላችሁ። መሬቱን ለማግኘት ያሳለፋችሁት ሂደቶች ምን ይመስላሉ? በጉዳዩ ላይ ማለት የምትፈልጉት ነገር ካለ ነው። ያው ማለት የምችለው ነገር አልহামዱሊላህ ረቢል ዓለሚን ባቡል ኸይር ላይ መሬት ለማግኘት ብቻ ሳይሆን ባቡል ኸይርን ለማድረግ በጣም ብዙ ዋጋ ተከፍሎበታል። የኛ እንትንምለው ብዙ አናከብድም ማለት ለነገሮች ምንም ያህል ከባድ ሆኖ ቢመጡ እኛ ቦታ አንሰጠው። ያው አብዛኛው ነገር ከአላህ ነው። ቢሳካም ባይሳካም አላህ ይፈልገው ይሆናል የሚል አስተሳሰብ መጀመሪያውኑ ማይንዳችን ላይ ስላስቀመጥን ተናነለም በጣም ከባድ ነበር። እውነት ለመናገር 6 ወር ምንም ነገር አልተሰራም ማለት ይቻላል። ጠዋት መሬት ማኔጅመንት ነው፣ ከሰዓት መሬት ማኔጅመንት ነው። በጣም ከባድ ነበር። አልহামዱሊላህ ከሌላው ደግሞ አይንስ ናይ 2 አመት 3 አመት ታግሎ ያልተሳካለት ሰው አለ። ምናልባት ይሄ ነገር በአላህ እርዳታ በሰዎች ዱዓ ተደብቆ እንግዲህ እኛ በሌለንበት ዱዓ ያደረገልን ሰው አለ ብዬ ነው ማስበው። ለኛ ብቻ ሳይሆን ለሁላችሁም ለአጠቃላይ ለኡማው እንኳን ደስ ያለን እንኳን ደስ ያላችሁ ነው ምለው። እንደ ትልቅ ስኬት ነው የቆጠርነው። በዚህ አጋጣሚ መሬቱን ማግኘት ብቻ ሮምዬ ጥቅም አለው ብዬ አላስብም። ያው አላማችን እንደዚህ ደረጃ ድረስ የታገልነው መሬቱን ለማግኘት ባቡል ኸይርን 100 አመት 200 አመት ምናምን እናስቀጥላለን የሚለው ነገር ነው። ምክንያቱም አንድ ድርጅት የሚቆምበት ነገር ከሌለው ቋሚ ነው ማለት አይቻልም። ጥሩ ነገር ለኡማው ትቻለው ወይ ደግሞ እንደ ሀገር ጥሩ ነገር አስቀምጬ ሄጃለሁ ማለት አንችልም። መሰራት አለበት። የራሱ ገቢ ሊኖረው ይገባል። የራሱ ቦታ ሊኖረው ይገባል። ከዛ አንፃር ነውና እኔ መሬቱን ማግኘት ብቻ ስኬት ነው አይደለም። ሁላችንም ተረባርበን የተገኘው መሬት ላይ ግንባታ ማካሄድ አለብን ነው ምለው። እስቲ ሮሚ ምን ያለሽ እዚህ ላይ? ያው ብዙ ነገር ማለት አልቻልኩም ከድካሙም ካለው ነገር
አብሽሪ ሃኒ ብዙ እንትን ማለት አልቻልኩም። አይ ሐቂቃ እዚች ጋር አሁን ቀላል ነገር አይደለም የተለፋበት ጊዜሽን ሁሉ ነገርሽን ጤናሽን ሁሉ አሳልፈሽ ሰጥተሻል። ጀዛሽን አላህ በኸይር ይክፈለው ሃኑ። አሁንም ይሄ ነገር አንቺ የራስሽን አሻራ አሳርፈሻል። የኡማው ሚና ደግሞ ምንድነው ብለን ስናስብ ማለት ነው ሁሉም ባቡል ኸይር የኔ የሚል መርህ ይዞ ሁሉም የቻለውን አሻራው ማሳረፍ አለበት። የሌለው እንኳን የለኝም ብሎ ወደ ኋላ መቅረት ዱዓ ያረገ እንኳን ህንጻው ቢገነባ ራሱ የአጅሩ ተካፋይ ነው የሚሆነው። ስለዚህ ሁላችንም ባቡል ኸይር የኔ የሚለውን ይዘን በግንባታው ላይ የሁሉም እጅ መሳተፍ አለበት፣ አሻራ መጣል አለበት። ቀለሊት ለፍተሽ ይሁሉ እዚህ ደረጃ አድርሰሻል። በሴትነት ጉልበት በጣም ከባድ ነው ወላሂ። ልጅ ትቶ ቤት ትቶ ሁሉን ነገር ትተሽ ነው ይህንን ስኬት ለማድረስ ዛሬ እዚህ ደረጃ ከደረሰ ከዚህ በኋላ ደግሞ የማን ነው ሲባል ያጠቃላይ የኡማው ነው። የሃናን ብቻ አይደለም። ሃኑ ለራሷ ለቀብሯ የሚሆናትን ለአኺራ የሚሆናትን አሻራን አሳርፋለች። ከዚህ በኋላ ደግሞ ቀሪዎቻችን ሁላችንም ኡማ አሻራችንን ልናሳርፍ ይገባል። ይሄ ህንጻ እስከሚቆም ድረስ ሁሉም ሰው ሊረባረብ ግዴታ አለበት። እንደ ኢስላምም በቃ ለአኺራ ምንድነው መሰነቅ ያለብኝ ምንድነው ማስቀመጥ ያለብኝ የሚለውን ሃናን በሰራቸው እኛ እንገባለን ብለን አይደለም። ሁሉም የየራሱ ስራ ነው ሰርቶ የሚሄደው ወደ አኺራና ሃኒ ድካምሽን ጀዛሽን ከአላህ ሌላ ምንም የምንለው ነገር የለም። ትልቅ ውለታ ነው ለዚህ ኡማ ያዋልሽው። አላህ ስራሽን ነገ በዱንያም በአኺራም ከፍ ያደርግልሽ። በነገራችን ላይ ሩሚ በጣም ወደኔ ያስጠጋሽ ይመስለኛል። ይሄ ስኬት የሁላችንም ነው። የሁላችንም ቢሆን ሃኒዬ ምን አለ መሰለሽ እዚህ ጋር በጣም ብዙውን ቦታ የሸፈንሽው አንቺ ነሽ። ያው አሉ እህቶች ከጎንሽም ቢሆኑ ግን አብዛኛውና ዋናው ነገር ላይ አንቺ ነሽ እየተሳተፍሻለሽው። አሁን ደግሞ አንቺ እስኪ ትንሽ እንትን በይ ለሌላው እድል ስጪ። ሌላው የሚንቀሳቀስና የተወሰነ ሁሉም የራሱን እንትን ብሎ ደግሞ አላህ በሐያት እያለን ያሳየን ያንን ደግሞ ተገንብቶ ማለት ሁሉ ጊዜ ሰውን አምጡ ማለት ይከብዳል። ሁሉም ግን አሻራውን እዚህ ላይ የቻለውን ትንሽ የአንድ ሲሚንቶም አንድ ቦሎኬትም አቅሙ የፈቀደውን አምጥቶ ቢያሳርፍ ያ ሰው ሰደቀቱ ጃሪያ ነው እያደረገ ያለው። ያ ነገር ቆመ ማለት ደግሞ ባቡል ኸይር በቃ ሁሉ ጊዜ ገቢ ስላለው ሰውንም ማስቸገር ያቆማል ማለት ነው። ስለዚህ ይሄንን ነገር ሁሉም አስቦበት ብንረባረብና የጋራችን ባቡል ኸይር የኔ ብለን ሁሉም ቢሳተፍ ብዬ ነው ማስተላለፈው መልእክት። ሃኒ ሌላ የምታስተላልፊ መልእክት አለ? ለው ነገር ብዙ ጊዜ ሰዎች መስጂድን ለመገንባት ነው የሚሯሯጡት። በነገራችን ላይ መስጂድ በአሁን ሰዓት በጣም ብዙ አለን ብዬ ነው የማስበው። ከሰገርንበት ከሞላ በጣም ብዙ ነው ያለን። ተቋም ግን የለንም። በብዙ ነገር ስናይ እኛ አሁን ባቡል ኸይር ማብላት ብለን ይወጣ ነው። ግን ተቋም እንዴት ነው ለኡማው እንዴት ይጠቅማል ብለን ስናየው እስካሁን መልስ አላገኘንለትም። ተቋም ማለት ባቡል ኸይር አሁን ከመጀልስ ቀጥሎ ሁሉ የሚያገለግል ተቋም ነው። እንዳያችሁት ብዙ ሰው ይገናኛል። ብዙ ሀሳቦች ይንሸራሸሩበታል። ሰዎች ይረዱበታል። በጣም ብዙ ነገር ነው የሚደረግበት። ተቋም በጣም አስፈላጊ ነው ብዬ ደመደምኩበት ታሪክ ነው የባቡል ኸይር ታሪክና ሁልጊዜ እናወራለን እናንቺ እስካሁን ተቋም ያለ ማቋቋማችን ትልቅ ስህተት ነው ብለን እናምናለን አይደል እንዴ? ብዙ ጊዜ ጀማው ሲገናኝ በጣም ነው ይሄን ነገር የሚያነሳውና አንደኛ መስጂድም ነው የሚሆነው ያ ቤት መስጂድም ነው የሚሆነው ስንል ምንድነው በጣም ብዙ ሰዎች ይገቡበታል ብለናል። ከጎዳና እነሱ በሰገዱበት ቁጥር መስጂድ ነው የሚሆነው። በበሉበት ቁጥር ደግሞ መበያ ነው የሚሆነው። ባደሩበት ቁጥር ደግሞ ከጎዳና ማንሻ ነው የሚሆነው። ሁሉንም ያካተተ ስለሆነ ሁላችንም ያው እዛ ላይ አሻራችንን ለማሳረፍ መረባረብ አለብን። ባቡል ኸይር አንድ ሰው በፈቃደኝነቱ የሚለግስበት የሚሰጥበት ቤት ነው። ባለሀብቶች ራሱ ሄደን አናስተባብርም ካላመጣቸው አንልም። ሰዎችን በማስጨነቅ ብር አንቀበልም። ሰዎች በፈቃደኝነት ብቻ የሚሰድቁበት ቤት ነው። ያኔ እነመል አዕማሉ ቢንኒየቲ ወኢነማ ሊኩሊ ኢምሪኢን ማ ነዋ ነው። እንደዛ ብለን ስለምናስብ ሰዎችን በጣም ወጥረን ካልሰጣችሁን የምንልበት እንትን የለምና ሁላችሁም ሴቶች ነን። ብር መጠየቅ በጣም የምንፈራው የምንጠይቃቸው ሰዎች ወንዶች ናቸው። ደውለን
እንዲያርጉ ማለት በጣም ነው የሚከብደን፣ በጣም ከባድ እንትን ካልገጠመ በስተቀር ማለት ነው። ስለዚህ ሁላችሁም ተረባረቡ ለማለት ነው። በዚህ አጋጣሚ ያው ይህንን መሬት ለማግኘት በሄንበት ርቀት ሁሉ ከጎኔ ያልተለዩኝ እህቶች ወንድሞች እነ ሌላንም መይሙናን ማንሳት ፈልጋለሁ። ሁሉንም እዚህ ላይ የተባበራችሁ በሙሉ አላህ ነገ የጀነት ስኬት ያደርግላችሁ ነው ምለው። እኔ በጣም ውድ ምለው ነገር እዚህ ምድር ላይ ጀነት ነው። ሁላችንም አላህ በጀነት ይሰብስበን ነው ምለው። ሮሚ እሺ፣ ስለ ጋበዛችሁን በጣም ነው የምናመሰግነው። ሳናስበው የካፌ ወሬያችንን እውነት የውስጣችን እንድናወጣ አድርጋችሁናል። በጣም ነው የምናመሰግነው። አላህ ይስጥልን። ከዚህ በኋላ የመወዳ ቀሪ ፕሮግራሞች ይቀጥላሉ። እናመሰግናለን።